ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በመረጃ እያስደገፍኩ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ጉዳዮች ላይ ያተኮሩ መረጃዎችንም አቀርብላችኋለሁ። በሰሞኑን በኢትዮጵያ የውስጥ ጉዳዮች በተለይም ደግሞ የህወሓት ቡድን ጦርነት ለመፍጠር የሚያደርገውን እንቅስቃሴ ተከትሎ ከህወሓት ጋር የተያዙ መረጃዎችንም እያደረስኳችሁም ቆይቻለሁ። አብዛኞቹ የአፍሪካ ቀንድ ውጥረቶች በተለይም ደግሞ የኤርትራና የሱዳን እንቅስቃሴ ደግሞ በቀጥታ የሚሆን በተዘዋዋሪ ከህወሓት ቡድን ጋር የሚያያዝ በመሆናቸው ከሱዳንና ከኤርትራ ጋር የተያያዙ ጉዳዮች ላይ የህወሓትን ጉዳይ አብረን እያነሳንም ደግሞ ቆይታዎችን አድርገናል። በዛሬ ቆይታችን ላይ ሁለት መሰረታዊ አጀንዳዎች ላይ ትኩረታችንን አድርገን ነው አብረን ቆይታ የምናደርገው። የመጀመሪያው ቀዳሚ አጀንዳችን የሚሆነው የምንም አይነት የባህር በር ወይም ደግሞ ወደብ የሌላትና ከቀይ ባህርና ከሌሎች የባህር አካላት ላይ ላለፉት 3 አስርት ዓመታት ርቃ የቆየችው ኢትዮጵያ በሚገርም ሁኔታ የተካተተችበትና ሌሎች ደግሞ ለቀይ ባህር፣ ለኤደን ባህረ ሰላጤና ለህንድ ውቅያኖስ ጭምር የሚያገናኙ የባህር በር እንዲሁም ደግሞ ወደቦች ያላቸው ሀገራት የተካተቱበት አንድ አዲስ ማዕቀፍ ይፋ ሆኗል። ይህ ማዕቀፍ ከተፈረመ ዓመታት ቢቆጠሩም ማዕቀፉ ግን ወደ ተግባር ገብቶ እንቅስቃሴ ለመጀመር የሚያስችለውን ጉዞ እየጀመረው አሁን ላይ ነው። ከዚህ ማዕቀፍ ጋር በተያያዘ ኢትዮጵያ እጅግ አስገራሚ የተባለ እድልን አግኝታለች። የዚህ ማዕቀፍ ውስጥ ደግሞ ኢትዮጵያ መካተቷ በኤርትራና በግብጽ መንግስት ባለስልጣናት ጭምር ቁጣን የቀሰቀሰ ጉዳይም ሆኗል። ኤርትራና ግብጽን ያበሳጨ ኢትዮጵያ ደግሞ ያገኛቸው እጅግ አስገራሚ የተባለ እድል ምንድነው የሚለውን ጨምሮ መረጃውን በዝርዝር ይዤላችኋለሁ። ሁለተኛው አጀንዳችን የሚሆነው ደግሞ የኤርትራ መንግስት በተለያዩ መንገዶች ህወሓትን ለመደገፍ ከሚያደርገው ጥረት ጎን ለጎን በሱዳን የእርስ በርስ ጦርነት በማስታከክ ጀነራል አልቡርሃንን ድጋፍ በመስጠት የተለያዩ እንቅስቃሴዎችን እያደረገም ይገኛል። የኤርትራ መንግስት ከሚያደርጋቸው እንቅስቃሴዎች ጋር ተያይዞ የሞሳድ ኮመንተሪ የተባለ ዓለም አቀፍ ድረገጽ እጅግ አስገራሚ የተባለ መረጃን ይፋ አድርጓል። ሞሳድ ኮመንተሪ ያጋለጠው መረጃ ምንድነው? ኤርትራስ በሱዳን እያደረገች ያለችው ስትራቴጂካዊ እንቅስቃሴ ምን ይመስላል? የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጦር ዝግጅትና በቀጠናው ላይ ሊኖሩ የሚችሉ የአስተላለፍ ለውጦችን በተመለከተም መረጃ ይዘናል። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃ ተሻገርኩኝ። አብራችሁኝም ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ባለፉት 3 አስርት ዓመታት ኢትዮጵያ በተለያዩ የፖለቲካ ሴራና በውጭ ኃይሎች አጠቃላይ ግፊት አማካኝነት ከቀይ ባህር ርቃ የባህር በርና ወደብ አልባ ሀገር ሆና ቆይታለች። ታዲያ አሁን ላይ በድጋሚ ከ130 ሚሊዮን በላይ የሚቆጠረው ህዝብ የባህር መተንፈሻ ገቢዎች ንግዱ እንቅስቃሴውን የሚያደርግበት መተላለፊያ ያስፈልገዋል የሚል ጥያቄ ሲነሳ ኤርትራ ሻፈረኝ በማለት ጭምር በኤርትራና በኢትዮጵያ መካከል ውጥረት ተፈጥሯል። ከኢትዮጵያና ከኤርትራ በተጨማሪ ደግሞ የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ በተፈጠረው ውጥረት ውስጥ ግብጽ መሪ ተዋናይ ሆናለች። ግብጽ ታዲያ መሪ ተዋናይ በሆነችበት በዚህ ጊዜ ላይ እንደ ኢትዮጵያ 90% በላይ የሚሆነውን የገቢዎች ንግድ እንቅስቃሴውን የምታደርግባት ጅቡቲን ጨምሮ ሌሎች ጎረቤት ሀገራቶች ላይ ጫና በመፍጠር የገንዘብ ትስስሮችን በማድረግ ፋይናንሻዊ የሆኑ ጥምረቶችን እየፈጠረች ጭምር በኢትዮጵያ በተቃራኒ እንዲቆሙ ኢትዮጵያ ኢኮኖሚያ መተንፈሻ እንዲያጣና ከቀይ ባህር ርቃ በመቆየቷ ያጣችውን የኢኮኖሚ ጥቅም በጥቅሉ ደግሞ ባለው አሁናዊ ሁኔታ ላይ ይበልጥ እንድታጣ ኢትዮጵያ የተዳከመች ሀገር እንድትሆን የተለያዩ ሴራዎችን ስትሰራም ቆይታለች። ግብጽ እነዚህን እንቅስቃሴዎችን እያደረገች ባለችበት በዚህ ወቅት ላይ ከኤርትራ ከሶማሊያ ጋር በጋራ በማበር በምታወጣቸው የጋራ የአቋም መግለጫዎች ጭምር ወደ ቀይ ባህር የማይዋሰን የትኛውም ሀገር የቀይ ባህር ደህንነትን የማስጠበቅ መብት የለውም ወይም ደግሞ ወደ ቀይ ባህር የመግባት መብት የለውም። የሌሎች ሀገራትን ወደቦችን መጠየቅ ደግሞ ሉዓላዊነትን መጣስ ነው በማለት ጭምር የአቋም መግለጫን አውጥታለች። የእነዚህ አቋም መግለጫዎች መውጣት ብቻ ሳይሆን አሁን ላይ በመካከለኛው ምስራቅ ጦርነት መባባስ ምክንያት ቀይ ባህር የስጋት ቀጠና ሆኗል። የየመን ሁቲ ቡድንን ጨምሮ ሌሎች የባህር ላይ ወንበዴዎች፣ የባህር ላይ ስርቆትን፣ ዝርፊያን የሚፈጽሙ ቡድኖች እየተንቀሳቀሱ ይገኛሉ። ስለዚህ ይሄንን የባህር ላይ ውንብድናና ሌብነትን ለመከላከል ደግሞ ኢትዮጵያ ከአሜሪካና ከእስራኤል ጋር የሁለትዮሽ ግንኙነት መፍጠሯ የሚታወቅ ነው። ከዛም ባለፈ ደግሞ ከሶማሊላንድ ጋር የተደረሰው የባህር በር ስምምነት ለዚህ ወሳኝ ቁልፍ እንደሆነም ጭምር ይነገራል። አሁን ላይ ኤርትራና ግብጽ የጋራ አቋማቸውን ኢትዮጵያ ወደ ቀይ ባህር መግባት የለባትም ብለው አቋም ይዘው እየተንቀሳቀሱ ባሉበት በዚህ ጊዜ ላይ ከወደ ጅቡቲ በ2009 የተፈረመ የመግባቢያ ስምምነት መጽደቅን የሚያሳይና ደግሞ ለኢትዮጵያ አዲስ ኃላፊነትን አዲስ እድልን የሰጠ አዲስ ዜና ተሰምቷል።
ከጅቡቲ በወጣው መረጃ መሰረት በኖቬምበር 2009 ላይ የኢትዮጵያን፣ ሶማሊያን እና ጅቡቲን ጨምሮ ሌሎች ሀገራትን ባካተተ ሁኔታ የቀይ ባህር ደህንነትን እንዲሁም የኤደን ባህረ ሰላጤና የህንድ ውቅያኖስን ደህንነትን ለማስጠበቅ የሽብር እንቅስቃሴን ለመከላከልና የባህር ላይ ወንበዴዎችን ለማስቀረት የሚያስችል የመግባቢያ ስምምነት ተፈርሞ ነበር። በወቅቱ ምንም እንኳን ከቀይ ባህር ርቃ ብትቆይም ኢትዮጵያ ስምምነቱን ከፈረሙ ቀዳሚ ሀገራት መካከልም የምትጠቀስ ነበረች። በዛ ጊዜ ላይ እነ ግብጽ፣ እነ ኤርትራ፣ እነ ሳውዲ ጨምሮ ሌሎች በቀይ ባህር ዙሪያ ላይ የሚንቀሳቀሱ ሀገራት ይህን ስምምነት አልፈረሙም ነበር። አሁን ላይ ግን የዚህ ስምምነት መፈረም ብቻ ሳይሆን በዚህ ስምምነት መፈረም ውስጥ በሚደረጉ ማዕቀፎች የቀይ ባህር ደህንነትን ማስጠበቅ ይቻላል፣ ወይም ደግሞ የየመኑ ሁቲ ቡድን የሚያደርጋቸውን የጦር እንቅስቃሴዎችን ማስቆም ይቻላል፣ መከላከል ይቻላል የሚለው እምነት በመጨመሩ የዚህ ህብረት የዚህ ስብስብ አንድ ላይ በመሆን 20 ሀገራትን አሳትፎ እንደ አዲስ ስምምነቱ ተፈርሟል። ከስምምነቱ መፈረም በተጨማሪ የዚህ ስምምነት ዋነኛ አባል ወይም ደግሞ አካል ተደርጋ የምትወሰደው ጅቡቲ መሆኗ ኢትዮጵያ ከጅቡቲ ጋር ያላት የሁለትዮሽ ግንኙነት የኢትዮጵያ ኢኮኖሚ በጅቡቲ ላይ መመስረቱ ከመንጊዜውም በላይ ኢትዮጵያ በዚህ ጉዳይ ላይ ቁልፍ ሚና እንዲኖራት የሚያደርግ ነው። ስለዚህ የመተዳደሪያ ደንብ ያለውና በአጠቃላይ በውንብድና ላይ የሚንቀሳቀሱ ደህንነቱን የሚያውቁ አካላት ላይ የሽብር አካላት ላይ ቡድኖች ላይ እርምጃ ለመውሰድ የሚያስችል እንቅስቃሴ የተጀመረበት ይህ ስብስብ እነ ግብጽና እነ ኤርትራን አሳትፎ አሁን ላይ ደግሞ በ20 አባላቱ መካከል በተደረሰ መግባባት አማካኝነት ኮድ ኦፍ ኮንዳክት ወጥቶለታል። ኮድ ኦፍ ኮንዳክቱ ምንድነው ጥቅሙ? ለምንድነው የሚያገለግለው ሲባል የራሱ የሆነ የህግ ማዕቀፎች አሉት። ከነዚህ የህግ ማዕቀፎች መካከል ደግሞ ሶስተኛው የሚባለው የህግ ማዕቀፍ እጅግ በጣም መሰረታዊና አስፈላጊ የሆነ ማዕቀፍ እንደሆነ ጭምር ይነገራል ማለት ነው። ይሄ ኮድ ኦፍ ኮንዳክት ወይም ደግሞ ሶስተኛው ማዕቀፍ ላይ ያሉ ሀገራት የሽብር ቡድኑ የሚያደርገውን እንቅስቃሴ ተከታትለው በቁጥጥር ስር ከዋሉ በኋላ የሚወሰዱ የህግ እርምጃዎች፣ ከአባላት ጋር ተያይዞ የሚነሱ የህግ ሁኔታዎች፣ ከቅጣት ጋር ከህግ ድንጋጌ ጋር ተያይዞ ያሉ የህግ ሁኔታዎች ላይ የሚያጠነጥን ሶስተኛ ደረጃ የሚባል ስብስብ ነው። በዚህ ስብስብ ውስጥ ኢትዮጵያ ተካታለች። የኢትዮጵያ በዚህ ስብስብ ውስጥ መኖር ከጅቡቲ ጋር ካላት የሁለትዮሽ ግንኙነትና የጅቡቲ ወደቦችን ተጠቅማ ከምታደርጋቸው የንግድ እንቅስቃሴዎች በተጨማሪ የኤርትራ መንግስት ጅቡቲን በመጠቀም ኦር ደግሞ ግብጽ ጅቡቲን በመጠቀም ኢትዮጵያ ላይ ሊፈጥሩት የሚችሉትን ጫና እንዳይፈጥሩና የፖለቲካም ሆነ የኢኮኖሚ ሌሎች ደግሞ ወታደራዊ ጥቃቶች ጭምር እንዳይፈጸም የሚያደርግ ነው። ስለዚህ ይህም መነሻ አድርጎ ኢትዮጵያ በዚህ ስብስብ ውስጥ በዚህ በሶስተኛ ደረጃ ማዕቀፍ ውስጥ መግባቷ ለነ ግብጽና ለነ ኤርትራ በአባል ሀገርነት ከመካተት ባለፈ ኢትዮጵያ በምታወጣቸው ህጎች መተዳደራቸው ቁጣን የቀሰቀሰባቸው ጉዳይ ሆኗል። የነሱ የቀይ ባህር አባል አይደለችም ወይም ደግሞ የቀይ ባህር ደህንነትን ማስጠበቅ አትችልም እያሉ ባሉበት በዚህ ወቅት ላይ ኢትዮጵያ ስትራቴጂካዊ አጋሬ ናት ብላ ጅቡቲ ብቻ ሳትሆን ሌሎች አባል ሀገራቶች ጭምር በተስማሙበት ስምምነት በፈረሙት ስምምነት አማካኝነት ህግ በማውጣት ተጠያቂነትን ጭምር ለማስፈን የሚያስችላትን እንቅስቃሴ የምታደርግበትን እድል አግኝታለች። ይህ ማለት አባል ሀገራቱ ህገወጥ የሆኑ ነገሮችን ሲያደርጉ ከሌሎች የሽብር ኃይሎች ጋር ትብብር በሚፈጥሩበት ጊዜ ላይ የሚወሰዱ እርምጃዎች ኢትዮጵያ ትወስናለች ማለት ነው። ይሄ ደግሞ ከየመኑ ሁቲ ቡድን ጨምሮ በሌሎች በቀይ ባህር ዳርቻ ላይ ከሚንቀሳቀሱ ሌሎች ታጣቂ ኃይሎችና የሽብር ኃይሎች ጋር ደሴት ከማከራየት ጀምሮ ሁለትዮሽ ግንኙነት አለው ተብሎ ለሚገመተው ለኤርትራ መንግስት ያልተጠበቀ መርዶ ብቻ ሳይሆን ፈተናንም የደቀነ ጉዳይ ነው። ስለዚህ ኢትዮጵያ በዚህ ማዕቀፍ ውስጥ መኖሯ ብቻ ሳይሆን ኢትዮጵያ ያገኘችው ሚና የተቀበለችው ህግ የማውጣት የቅጣት ሁኔታዎችን የማስቀመጥ እርምጃ እንዲወሰድበት የሚያስችሉ ማዕቀፎችን የማዘጋጀት ኃላፊነቶች ኤርትራና ግብጽ በስብስቡ ላይ ምቾት እንዳይሰማቸው የራሳቸውን የሆነ አካሄዶችን ጭምር አበጅተው ተጽዕኖ ፈጥረው እንዳይንቀሳቀሱ ያደርጋቸዋል። ይሄ ኢትዮጵያ አንዱ ግብጽ ላለፉት ዘመናት በአረብ ሊግ አማካኝነት ኢትዮጵያ ላይ ስታደርስ የነበረውን ጫና ልትበቀልበት የምትችለው አዲስ ስብስብ ነው። የዚህ ስብስብ ምስረታ ከዓመታት በፊት የተደረገ ቢሆንም ወደ ተግባር ለመግባት ጊዜያቶች ወስዶበታል። ወደ ተግባር አለመግባት ብቻ ሳይሆን አሁን ላይ ግን የቀይ ባህር ጉዳይ ጥያቄ ምልክት ውስጥ ገብቷል።
ቀይ ባህር ላይ ከፍተኛ የሚባል እንቅስቃሴ ከሚደረግባቸው ሀገራት ወይም ደግሞ ስትራቴጂካዊ ሀገራት መካከል አንዷ ጅቡቲ ተጠቃሽ ነች። ጅቡቲ ላይ የጦር ሰፈር የሌላቸው ሀያላን ሀገራት የሉም። ጅቡቲ ላይ የጦር ሰፈር ያላቸው ሀያላን ሀገራት ደግሞ ከኢትዮጵያ ጋር ያላቸው የሁለትዮሽ ግንኙነት ትስስር የሚታወቅ ነው። ስለዚህ ጅቡቲን በመጠቀም ኢትዮጵያ ላይ ጫና እናደርሳለን ብለው ጅቡቲን ሲሽከረከሯት የነበሩ በምስራቅ አፍሪካ የመጀመሪያው የግብፅን ባንክ የከፈተችው ግብፅ የጅቡቲ የዶራሌ ወደብ ላይ ድርሻን ወስዳ የሶላር ኢነርጂን ጭምር እስከ ማልማትና የዶላሬ ወደብን ለማልማት ጥረቶች ስታደርግ የነበረችው ግብፅ በዚህ መልኩ ላይ በምታደርገው ጥረት ላይ ኢትዮጵያ በዚህ ማዕቀፍ ውስጥ ህግ አውጪ አካል ሆና መገኘቷ እንቅፋትን የሚፈጥርባት ነው። እነሱ አሁን ላይ ኤርትራ እና ግብፅ የሚያሳስባቸው የየመኑ ሁቲ ቡድንን እንቅስቃሴ ማስቆም፣ የሽብር እንቅስቃሴ መከላከል ሳይሆን ኢትዮጵያ የምትባል ሀገር እያገኘቻቸው ያለቻቸው ቁልፍ ሚናዎች ናቸው። ስለዚህ የዚህ ኮድ ኦፍ ኮንዳክት ተፈጻሚነት ወይም ደግሞ በዚህ ኮድ ኦፍ ኮንዳክት ውስጥ የቀይ ባህር ደህንነትን ለማስጠበቅ የሚደረጉ ጥረቶች በቀጥታ ኢትዮጵያን የሚመለከቱ ናቸው። ስለዚህ ኢትዮጵያ ከቀይ ባህር ርቃለች፣ የባህር በር የላትም፣ ወደብ የላትም። ስለዚህ የቀይ ባህር ደህንነትን ለማስጠበቅ ከሚፈልጉ ሀገራት አቅም ካላቸው ሀገራት ጋር መጣመር አትችልም፣ የቀይ ባህር አካል አይደለችም በማለት ተቃውሞ ሲያሰሙ የነበሩት ኤርትራና ግብፅ አሁን ላይ ህግ አውጪ ሆና ስትመጣባቸው ኢትዮጵያ ጭንቀት ውስጥ ነው የሚገቡት። በዚህ ስምምነት ውስጥ ደግሞ ሶማሊያ ያለችበት። ሶማሊያ ላይ አሁን ከግብፅ ጋር እየተፈጠረ ያለውን ነገር መቼም ሰምተናል። ምክንያቱም ግብፅ በኢትዮጵያ በሶማሊያ ሰላም ማስከበር ስትጫወት የነበረው ሚና ለማንኳሰስና ኢትዮጵያ በሶማሌ በኩል ያደረገች ያለችውን ቁጥጥር በመቀነስ የሶማሊያን ድንበሮች የሶማሊያን አካባቢዎች በመጠቀም ኢትዮጵያ ላይ የተለያዩ ተጽዕኖችን ለማሳደር ስትጥር የነበረችው ግብፅ የሰላም ማስከበር ውስጥ ጦሬን አሰፍራለሁ ካለች በኋላ አሁን ላይ ደግሞ በተለያዩ ምክንያቶች አማካኝነት የግብፅ ጦር በሶማሊያ የሰላም ማስከበር ውስጥ ሊሳተፍ እንደማይችል ወይም ደግሞ የሚሳተፍበት ሁኔታዎች እንደሌለ ጭምር እየተገለጸ ነው የሚገኘው። ስለዚህ ግብፅ አንዴ ያዝ አንዴ ለቀቅ እያደረገች ባለችው እንቅስቃሴ ላይ በሶማሊያ በኩልም ስላልተሳካላት በኤርትራ በኩል ያለው ጉዳይ ደግሞ በይደር የሚታይ ወይም ደግሞ ይቆይ ተብሎ የሚመለከት ሳይሆን ኤርትራ አሁን እያደረገች ያለችውን እንቅስቃሴ ሙሉ ለሙሉ ላስተዋለው ሰው ከራሷ አልፋ እየተጠቀመችበት ያለችው ህዋት የመጨረሻ ነጥቡ ላይ መድረሱን የሚያመላክት ነው። ግን ደግሞ ኤርትራ በዓለም አቀፍ ደረጃ ያላት ተቀባይነት፣ በዓለም አቀፍ ደረጃ ለሰላም ያላት ዝግጁነት፣ በዓለም አቀፍ ደረጃ ኢኮኖሚያዊ ሁኔታዋ እዚህ ግባ የሚባል ባለመሆኑ ግብፅ በኢትዮጵያ ዙሪያ ላይ አማራጭ አድርጋ የተጠቀመቻቸው ሀገራት በሙሉ አዋጭ አልሆኑላትም። ስለዚህ በህዳሴ ግድብ ከደረሰባት ሽንፈት በተጨማሪ የባህር በርና ወደብ ሳይኖራት ኢትዮጵያ ለቀይ ባህር ስትራቴጂካዊ አጋር መሆን ትችላለች። የቀይ ባህር ደህንነትን ታስጠብቃለች ተብሏል እና አሜሪካ ታስጠብቅልናለች ብለዋል። እስራኤል ታስጠብቅልናለች ብለዋል። አሁን ደግሞ እነዚህ 20 አባል ሀገራትን የያዘው ስብስብ ያለ ባህር በርና ያለ ወደብ ኢትዮጵያን የዚህ ስምምነት የዚህ ማዕቀፍ አካል አድርጎ ሲያካትታት ኢትዮጵያ ለቀይ ባህር ዋስትና ለቀይ ባህር ደህንነት ታስፈልጋለች ማለት ነው። ስለዚህ ጅቡቲ ላይ የወጣው የኮድ ኦፍ ኮንዳክት ተፈጻሚነት ማረጋገጥ ብቻ ሳይሆን ህግ በማውጣት ቀጣይ የሚወሰዱ እርምጃዎች ላይ ጭምር የራሷን ስትራቴጂካዊ ሚና አሳድጋ ኢትዮጵያ ኤርትራና ግብፅን የምትበቀልበት አረብ ሊግ ላይ ሲደርሱባት በነበሩ ተጽዕኖች አሁን ደግሞ ራሷ በዚህ ስብስብ ውስጥ በመካተት ተጽዕኖችን የምታደርግበት ከቀይ ባህር ብትርቅም ደግሞ የቀይ ባህር አካል ከሆኑ ሀገራት ጋር የሁለትዮሽ ግንኙነቶቿን የምትፈጥርበት አማራጭ መንገዶችን የምትጠቀምበትና በጅቡቲ በኩል ለሚመጣው የገቢ ወጪ ንግድ እንቅስቃሴዋ ደህንነት የራሷን የሆነ ኃላፊነት ተወስዳ ኢኮኖሚዋ ላይ ስጋት እንዳይፈጠር የፖለቲካ ውጥረት እንዳይፈጠርባት የምትከላከልበት ጊዜ ነው። አሁን ኢትዮጵያ የጅቡቲ ወደቦችን በመጠቀም በጅቡቲ የቀይ ባህር ዳርቻ ላይ የየመን ሁቲ ቡድን የሚያደርገው እንቅስቃሴ አይነካትም። ከቀይ ባህር ርቃ ቆይታለች ቢባል እንኳን የመርከቦች መዘግየት ለኢትዮጵያ ኢኮኖሚ ዋጋ የሚያስከፍል ነው። የመካከለኛው ምስራቅ ጦርነት የፈጠረው የነዳጅ እጥረት አንዱ በሌሎች ሀገራት ወደቦች ላይ ጥገኛ መሆናችን ችግሮችን ፌስ እንድናደርግ አድርጎናል። ኢኮኖሚያዊ ችግር ብቻ ሳይሆን የተጽዕኖ በአፍሪካ ቀንድ ያለው የሀያልነትን ጉዟችንን ጭምር የሚያደናቅፍ እርምጃ ነው። ለዚህም ነው ኢትዮጵያ የዚህ አባል ስትሆን የምታገኛቸው እድሎች እጅግ ሰፊ እንደሆኑና ኤርትራና ግብፅን ደግሞ ኢትዮጵያ በዚህ ማዕቀፍ ውስጥ እንዳትካተት ያላቸውን ፍላጎት ሲገልጹ የቆዩት ማለት ነው። ስለዚህ ከዚህ ጉዳይ ጋር ተይዞ የወጡ ዘገባዎችን ሙሉ ለእናንተ እንድታነቡ እዚህ ቪዲዮ ምስል ላይ አስቀምጬላችኋለሁ። ወደ ቀጣይና ሁለተኛ የመጨረሻ አጀንዳም ተሻገርኩኝ። ሁለተኛውና የመጨረሻው አጀንዳችን የሚሆነው
የኤርትራ መንግስት በተደጋጋሚ እዚህ ቤት ላይ አንስተነዋል ወይም ደግሞ ተወያይተንበታል። በሱዳን በኩል የሱዳኑን ጦር መሪ ጀነራል አልቡርሃንን በመደገፍ ደግሞ በኢትዮጵያ በኩል የህወሓት ቡድንን በመደገፍና የጦር መሳሪያ በማስታጠቅ ከግብጽ የሚሰጠውን ተልዕኮ እየተቀበለ ኢትዮጵያን ማተራመስ፣ የአፍሪካ ቀንድን ማተራመስ፣ በተለይም ደግሞ ምስራቅ አፍሪካ ላይ የምትገኘው ኢትዮጵያን ማተራመስና ሙሉ ትኩረቷን ከቀይ ባህር ላይ አውጥታ በውስጣዊ ጉዳዮች ላይ እንድታረግ ጥረት እያደረገ ነው ያለው። አሁን ላይ ሞሰድ ኮሜንተሪ ያወጣው ጽሁፍ ደግሞ የሚያመላክተው ኤርትራ የጦርነት ወይም ደግሞ ወታደራዊ ስትራቴጂክን በመንደፍ ስትራቴጂካዊ የተባለ የጦር እንቅስቃሴ የምታረግበትን የራሷን ቀጠና ሱዳን ላይ ለመፍጠር እየተንቀሳቀሰች ነው ያለችው። ይሄ ማለት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፖርት ሱዳን ሲያደርጓቸው የነበሩ ጉብኝቶች፣ ግብጽ ካይሮ ላይ ሲያደርጓቸው የነበሩ ጉብኝቶች፣ ሌሎችም ደግሞ ሲፈጥሯቸው የነበሩ የስልክ ውይይቶች በሙሉ የሚያጠነጥሩት ሱዳን ላይ ሊፈጥሩት ያሰቡት ስትራቴጂካዊ የተባለ የጦር ዝግጅት ወይም ደግሞ የጦር መንደር ጋር በቀጥታ የሚያያዝ ነው። አሁን ባለው ሁኔታ ለኢሳያስ አፈወርቂ የሱዳን ሉዓላዊት ሀገር ሆና መቀጠል ሳይሆን የሚያሳስባቸው በሱዳን የእርስ በርስ ጦርነት መቀጠል ውስጥ አዛኝ መስለው ገብተው ሱዳን የምትባል ሀገርን አፍርሰው ህዝቡን ዋጋ ማስከፈል ነው። ለዚህ ደግሞ የተለያዩ የሳተላይት መረጃዎች እንደሚያሳዩት ከሆነ ከቤላሩስ፣ ከኢራን፣ ከሌሎች ሀገራት ጭምር የመጡ የጦር መሳሪያዎች ፖርት ሱዳን ላይ ሲራገፉ አይተናል። ጀነራል አልቡርሃን ሚስጥራዊ የተባለው ጉዞን አስመራ ሲያደርጉ ተመልክተናል። እሳቸው ፕሬዝዳንት ኢሳያስ አፈወርቂም ወደ ፖርት ሱዳን ሲጓዙ አይተናል። ስለዚህ እየተደረጉ ያሉ የጦር ዝግጅቶች አንደኛውና ቀዳሚ ነገር የጦር መሳሪያ ክምችት የተደረገባቸው የጦር ዝግጅቶች ናቸው። አደገኛ የሚባሉ የአየር መቃወሚያዎች፣ ድሮኖች፣ የሚሳይሎች፣ ሌሎች የጦር መሳሪያዎች ጭምር ስትራቴጂካዊ በሆነችው ሱዳን ውስጥ እየተከማቸ ያለበት ሁኔታ ነው ያለው። እዚህ ሱዳን ላይ ሲራገፍ የነበረው ከጦር መሳሪያ በተጨማሪ ደግሞ የሳዋ ወታደራዊ ማሰልጠኛ ውስጥ ከአንደኛ እስከ 38ኛ ዙር ሰልጣኖች፣ አሁን ደግሞ ቅርብ ጊዜ እየገቡ ያሉ 39ኛ ዙር ሰልጣኞች ጭምር እየተካተቱ ያሉት ሱዳን ላይ እየተዘጋጀ ያለው የኤርትራ የጦር ሜዳ ነው። ከዚህ በፊት አስቀድሜ ነግሬያቸዋለሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግጭትና ጦርነትን በኤርትራ ላይ መፍጠር አይፈልጉም። አስመራ አሁን ላይ ጦርነት ቢፈጠርባት አሁን ካለችበት ኋላ ቀርነት ላይ የትራፊክ መብራት በ21ኛው ክፍለ ዘመን ገጠመን ብለው በደስታ እንደ ህዝብ ወጥተው ባለስልጣናት ከበው የሚያጨበጭቡባት ከተማ ጦርነት ቢፈጠርባት የውሃ እጥረት አይደለም ህዝብ የማይኖርባት ሲኦል ነው የምትሆነው። አሁን ላይም የወዳደመች የወዳደቀች ከተማ ነች። የመሰረተ ልማት ያልተሟላላት፣ እድገቶች የሌሉባት፣ ቱሪስቶች እንደሚያዩት ቆማ የቀረች፣ ባለፉት 3 አስርት ዓመታት ከኢትዮጵያ ከተለየች በኋላ ራሷን ሉዓላዊት ሀገር ከሆነች በኋላ እዚህ ግባ የሚባል እድገት ያልታየባት፣ ባለስልጣናቶቻቸው ብቻ ከሀገር ወጥተው ተሞክሮ ወስደው የሚመጡባት፣ ነገር ግን እድገት የሌላት ከተማ ነች። እዚች ከተማ ላይ አስመራ በጣም የተሻለች ከተማ ከምትባለው የኤርትራ ከተሞች መካከል ስለሆነች ከዚች ከተማ በተጨማሪ ግን ኤርትራ ውስጥ ያሉ ሌሎች ከተማዎች ላይ የኤርትራ መንግስት ከኢትዮጵያ ፌደራል መንግስትም ጋር ሆነ ከየትኛውም ኃይል ጋር ወደ ጦርነት የሚገባ ከሆነ ከፍተኛ የሚባል ውድመት፣ ድቀት ነው የሚያጋጥማት። ስለዚህ ጦርነቶች ሁሉ ኤርትራ ላይ መከናወን የለባቸውም። ጦርነቶች ሁሉ መከናወን ያለባቸው ከራሳችን ሜዳ ውጪ ነው ብለው ስለሚያምኑ ሱዳን ላይ ስትራቴጂካዊ የተባለ የጦር ሰፈራቸውን ለመገንባት እንቅስቃሴ እያደረጉ ነው ያሉት። የዚህ የጦር ሰፈር መገንባት ለሱዳን የሚሰጠው ጥቅም ምንም የለም። የጀነራል አልቡርሃንን መቆየትና የሱዳን እርስ በርስ ጦርነትን በመጠቀም ነው ኢሳያስ አፈወርቂ የጦር ዝግጅት እዛ ሱዳን ላይ እያደረጉ ያሉት። ከጥቅሙ ይልቅ ለሱዳን ጉዳቱ ያይላል። ምክንያቱም የሱዳን ፈጥኖ ደራሽ ኃይል ከዚህ በፊትም ነግሬያቸዋለሁ፣ በተደጋጋሚ በሱዳን የእርስ በርስ ጦርነት ላይ በቀጥታም ሆነ በተዘዋዋሪ መንገድ ጣልቃ የሚገባ ኃይል ላይ እርምጃ እንደሚወስድ ገልጿል። እርምጃው ደግሞ አይደለም የሱዳን ክልል ውስጥ ይሆንና ምጽዋና አሰብ ጋር ጭምር ረጅም ርቀት መምዘግዘግ በሚችሉ ድሮኖች በመጠቀም ጥቃት እንደሚፈጸም ገልጿል። ይሄ ማለት የሱዳን ፈጥኖ ደራሽ ኃይል የኤርትራ መንግስትን የሚታገስበት ምንም አይነት አቅምም ሆነ ፍላጎት፣ ጉልበት እንደሌለው የሚያሳይ ነው። እነዚህ ሁኔታዎች መባባስ ደግሞ አሁን ላይ ሱዳን ላይ እየተደረገው ያለው የኤርትራ ወታደራዊ ዝግጅት፣ የጦር ዝግጅት በቀጣይ ህወሓት እየገጠመው ያለው ሽንፈት፣ ህወሓት እየገጠመው ያለውን ውርደት ተከትሎ የኤርትራ ጦር በቀጥታ በኢትዮጵያ ላይ የጦር እርምጃዎችን በመውሰድ ከኢትዮጵያ ጋር ወደ ጦርነት ለመግባት የሚያደርገው ጥረት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጦር ሜዳቸውን ሲመርጡ ወይ ሱዳን ላይ ነው ወይ ደግሞ ትግራይ ክልል ውስጥ ነው። የኤርትራ ከተሞች በዚህ የጦርነት
ቀጠና ውስጥ እንዳይካተቱ ተደርጓል። እነዚህ እንቅስቃሴዎች መደረግ የነዚህ ሁሉ ጥርቅም ደግሞ ኢሳያስ አፈወርቂ ስትራቴጂካዊ የተባለ የጦር ዝግጅት የጦር ሜዳን በሱዳን ላይ እንዲያደርጉ ያስቻላቸው ነው። ለዚህም ነው ኢሳያስ አፈወርቂ ወደ ሱዳን ተደጋጋሚ ጉብኝት የሚያደርጉት። የእሳቸው ተላላኪ ጉዳይ አስፈጻሚ የሆኑት ደግሞ እነ ህዋት ጀነራሎቻቸውን እየላኩ ሞንጆሪኖ ምንበል ራሳቸው ዶክተር ደብረጽዮን ገብረ ሚካኤል ጭምር በሱዳን ላይ ቆይታ እያደረጉ የሚገኝ። ስለዚህ ሱዳንን የጦር ስትራቴጂካዊ ሰፈራቸው አድርገው የጦር ዝግጅት እያደረጉ ነው ያሉት። የጦር መሳሪያ እየተከማቸ ነው ያለው። ጦር ሰራዊት እየሰለጠነ ነው ያለው። ስለዚህ የሆነ ቀን የመረራቸው ቀን አቀባብለው መተኮስ ብቻ ነው ከነሱ የሚጠበቀው። አቀባብለው የተኮሱ ቀን ደግሞ በሱዳን በኩል ያለውን የመከላከያን አቅም ያውቁታል። የሚሰጠውን ያጸፋ ምላሽ መቋቋም ስለማይችሉ ስልታዊና ስትራቴጂካዊ አካሄድ የሄዱ ስለመሰላቸው በትግራይ ክልልም በሱዳን በኩልም ሁለት አማራጭ አድርገው የጦር ዝግጅቶችን እያደረጉ መሆናቸውን የሚገልጽ መረጃ እንግዲህ ሞሳድ አጋልጧል። የሞሳድ ኮመንተሪ ደግሞ ይህንን ይፋ ማድረጉ የኤርትራ መንግስት ያለውን የጦር ዝግጅት ተጨባጭነት ያረጋገጠ ነው። ሌሎች የተለያዩ ተቋማት አፍሪካ ውስጥ ያሉ ተቋማት ቢሆኑ ታማኝነታቸው እጅግ ይቀንስ ነበር። ሞሳድ ግን እንደዚህ አይነት መሰል ሀሳቦችን ሲያቀርብ ጥናት የተደረገባቸው ስለላ የተደረገባቸው የሳተላይት መረጃዎች የተገኙባቸው ናቸው። ስለዚህ የኤርትራ መንግስት ይህን ዝግጅት እያደረገም ነው የሚገኘው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። አብራችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። በቀጣይ በሌሎች ዝግጅቶች እስከምንገናኝ ድረስ ቸር ቆዩ።